ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። የ2018 ዓመተ ምህረት በጀት ዓመትን 1-2 እያልን እየቆጠርን እነሆ 6ኛ ወር ላይ እንገኛለን። እንግዲህ በእነዚህ ጊዜያቶች በተለይ የመንግስት ተቋማት በርካታ እቅዶችን በየዘርፎቻቸውና እንደየስራ ባህሪያቸው እቅዶችን አቅደው ወደ ትግበራ ገብተዋል። እኛም በዛሬው ፕሮግራማችን ባለፉት 6 ወራት ከታቀዱ እቅዶች አንፃር ምን አይነት ክንውኖች ተከናወኑ፣ በቀጣይስ ደግሞ ምን ይሰራሉ የሚሉ ሀሳቦችን ልናነሳ በተለይም በከተማ ግብርና ስራው ላይ የነበሩ ስኬቶች ምንድናቸው፣ የነበሩ ፈተናዎችስ እንዴት ይታያሉ የሚሉ ሀሳቦችን በቦሌና እንዲሁም ደግሞ በየካ ክፍለ ከተማ ተገኝተን ቆይታ የምናደርግ ነው የሚሆነው። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን እናቀርበዋለን። አብራችሁን የ2018 በጀት ዓመትን ከተቀበልን 6 ወራት አካባቢ እናስቆጥረናል። ወደ 7ኛ ወር እየሄድን ያለነውና እንደ ተቋም እንደ ክፍለ ከተማችሁ በተለይ በከተማ ግብርና ስራው ላይ ምን ታቀደ፣ ምን ተከወነ፣ ምንስ ላይ ናችሁ? የ2018 በጀት ዓመት የዝግጅት ምዕራፎች ወደ ተግባር ጭምር የሰራናቸውና በበርካታ ያቀርናቸውን እቅዶች ባጭር ለመጨረስ የዝግጅት ምዕራፍ የምንለውን ፓርት ራሱ የተግባር ምዕራፍ አድርገን የጀመርንበት ነው። ማዳበሪያና ሌሎች አቅርቦቶችን ለነሱ የምቹና የዝግጁነት ስራ የመስራትና ውጤቱንም ዛሬ ያየንበት ሁኔታ ሰፊ ነው። ሌላኛው የእጽዋት ሀብት ላይ ያለውን አንዱ የጓሮ አትክልት በተቋምና በግለሰብ ደረጃ የምንሰራው፣ ሁለተኛው ደግሞ በእንስሳት ሀብት ላይ የምንሰራው በሃውስሆልድ ደረጃ የለየናቸው አካላት አሉ። በዚህ ወደ ነባር ማስቀጠል ወደ 89904 የሚሆኑ ነባር ተጠቃሚዎች አሉ። በሁሉም ዘርፍ በሁለቱም ዘርፍ በእንስሳትም በእጽዋቱም ፓርት ይሄንን ትልቁ ስራ የማስቀጠል ስራ ነው። በ2018 ምርቶችን አሳድገን ተጠቃሚዎቻችንም ከፍ አድርገን የላቀ ውጤትም ጭምር አምጥተን የካን ከፍ እናደርጋለን የሚል ስራ እየሰራን እንገኛለን ማለት ነው። እንደ ቦሌ ክፍለ ከተማ በዚህ 6 ወር ውስጥ በግብርና ዘርፉ በጣም ውጤታማ ስራ ሰርተናል ብለን ነው የምንወስደው። በሁሉም ደረጃ በሚባል ደረጃ ውጤታማ የሆነ ስራ በመስራት በእንስሳት ዘርፍ ብንወስድ በርካታ አምራቾችን በርካታ አርሶ አደሮችን ወደ ስራ ገብተው የዚህ ስራ ባለቤት እንዲሆኑ ያደረግንበት አግባቦች አሉ። በእጽዋት ዘርፍም ስንወስድ ደግሞ አትክልት፣ ፍራፍሬ በየጓሮ ሰፋ ያሉ ቦታም ላይ ጭምር እንዲያመርቱና ገበያው ላይ ትልቅ ተጽዕኖ አሁን ላይ እንደምታዩት እንግዲህ የገና በዓልን እንኳን ኢቨንት ስናከብር የነበረው የገበያ ማረጋጋት አንዱ ተግባር የዚህ ከጀርባ ሆኖ ሲሰራ የነበረው ይሄ ተቋም ነው። ስለዚህ ያ ደግሞ በጣም ጥሩ የሆነ ሰው የተረጋጋ ግብይት እንዲፈጽም ቀለል ባለ ሁኔታ እንዲኖር የተደረገበትና በርካታ ስራዎችን የሰራንበት አግባብ ነው ያለው። ከአርሶ አደር መልሶ ማቋቋም ጋር ተያይዞ በርካታ ስራዎችን አርሶ አደሩ በራሱ ይዞታ ላይ የመብት ባለቤት እንዲሆን ሲደረግ የነበረበትና ያንንም ለሚፈለግ አካል ለመሬት ጽሕፈት ቤት የተሰሩት ስራዎች በአግባቡ ፋይላቸውን በማደራጀት የላክንበትና እነሱም ጭምር የካርታ ባለቤት ወይ ደግሞ የይዞታ ማረጋገጫ እንዲያገኙ በርካታ ስራዎችን እየሰራን ያለ ነው። ያም ደግሞ በ6 ወሩ ገምግመናል፣ የተሻለ ውጤት አምጥተናል ብለን ነው የምናስበው። እንደ የካ ክፍለ ከተማ ደስ የሚለው ነገር እውነት ለመናገር ምንድነው ያለው፣ በፊት ላይ ሃይላንድና ቆሻሻ መዳበሪያ ቆሻሻ ተብሎ ከመጣል ውጪ ሌላ ነገር የሚል ትችትም ጭምር ነበር። ቀልድ እንዳልሆነ ራሳችን ወርደን ሃይላንዶች እንዴት ተቀይረው አንደኛ ውበት ሆነው ሁለተኛ ምርት እዛው ላይ አብቅለው ዛሬ ሰላጣን ቆስጣን በመዳበሪያና በሃይላንድ ቁርጥራጮች ስታይ ይገርማል ማለት ነው። አእምሮ የሰጠሽውን ነው የሚቀበለው። አእምሮአችን በመገብነው ቁጥር ነው እድገቱንም የሚያፋጥነው ውድቀቱንም የሚያፋጥነው ማለት ነው። አይሆንም እያልን ከነገርነው አይሆንም።
ይሆናል ብለን ከነገር ነው የማይሆን ነገር የለም እዚህ ምድር ላይ ማለት ነው። ይሄ ነው የተተገበረው። አንዱ የአመለካከት ስራ እውነት ለመናገር ባለፉት ከ2013 14 ላይ የነበረው ይሄን ስራ ለመስራት መደላድሎች የመስራቱ ስራ በጣም ሰፊ ጊዜ ወስዷል። የሰዎችን አስተሳሰብ መቅረጽ ትልቁ ተግባር ነው። ከዛ ተሻግረናል። አሁን ከዛ ተሻግረን ይሄን መሻገራችንን ደግሞ በደንብ የሚያሳየን ወረድ ስቲ ዛሬ የዘር ጥያቄ ነው ያለብን። ይሄኛው ዘር ይሄን ያክል ወር የሚቆይ ነው፣ ይሄኛው ዘር ይሄን ያክል ማደግ አለበት እያለ ቻሌንጅ የሚያደርግ ማህበረሰብ ፈጥረናል እንጂ ዛሬ የት ቦታ ምን ይበቅላል እንዴት የት ቦታ የሚለውን አስተሳሰብ ኦሬዲ አልቋል እሱ ማለት ነው፣ ዘግተናል። ስለዚህ የምርቶችን የምናሳድግበት ለምሳሌ ሰላጣ 2 አይነት እና 3 አይነቶች አሉ። እነዚህ የሰላጣ ምርቶችን ባሳይሽ እኛ ጋር እንኳን ያሉት ቆስጣ ሰላጣ ብለን የምንላቸው በዚህ መልክ እንድታያቸው ብዬ እንትን የምላቸው 2 እና 3 አይነት ባህሪ ያላቸው የሰላጣና የእንትን ምርቶች አሉ ማለት ነው። እነዚህ ምርቶች በየትኛው አካባቢ በየትኛው ኤንቫይሮንመንት ላይ ነው ካሮቶቻችን የሚያድጉት የሚለው የትኛው አካባቢ ብንሰጣቸው የሚለውን ጭምር ነው የምናየው ማለት ነው። በተመሳሳይ ከቢሮሽ ይጀምራል ባህል የስራ ባህልን ማምጣትና የድጋፍና ክትትል አግባብ ቅዳሜ የለም እሁድ የለም ደብል ክፍያ ጥያቄዎች የሉም ለፍቻለሁ እንዲደረግ ሳይሆን ነገ ይሄንን ሰርቻለሁ ውጤት አመጣለሁ የሚል እሳቤ መፍጠር እውነት ለመናገር ያስተሳሰብ ለውጥ ነው። በጣም ደስ የሚል ነገሮች አሉ። በፊት ላይ እውነት ከተማ ላይ የከተማ ግብርና ይቻላል ወይ የሚል አመለካከት ነበር ህብረተሰቡ ጋር። እንዴት ዶሮ በቤታችን እንዴት የጓሮ አትክልት በቤታችን በሚል ደረጃ ከባድ የአመለካከት ችግር ነበረ ማለት ነው። ያም ደግሞ በተሰራው የስርጸት ስራ በተሰራው በየደረጃው የተሰራው የንቅናቄ ስራ የግንዛቤ ስራ ይሄንን አሁን ላይ የአመለካከት ሽፍት አምጥተን አሁን ላይ እውነት ለመናገር ምንም ሳንደክም ነው አርሶ አደሩ ጋም ከአርሶ አደሩ ውጭም ከተማ ኢነር የምንላቸው ወረዳዎች ላይ ጭምር ቢታያ ወርደን ብናይ በጣም እያንዳንዱ ቤት ዶሮ እያንዳንዱ ቤት ባለችው ቦታ ላይ የከተማ ግብርና የአትክልትን የጓሮ አትክልት ስራን በጣም ነው ደስ በሚል ሁኔታ ነው ያለው እውነት ለመናገርና በጣም ተጨባጭ ውጤት ነው ያመጣ ነው በዚህ ዘርፍ ብዬ ነው ማስበው። ይሄ ደግሞ የአመራሩ ርብርብ ቢሰራ ውጤት ይመጣል። እንደ ክልሎች እንኳን ሰፋ ብሎ የአዲስ አበባ ነዋሪ ፍጆታውን ከቨር እናደርጋለን እንኳን ባንል አሁን ሌሎቹ የሰብል ምርት አሁን አዲስ አበባ ራሷን ወደ መቻል ሁኔታ ላይ ገና ይቀርናል። ከክልሎች ነው ስቲል እያስገባን ያለ ነው ግን በጣም ደግሞ ከጓሮ አትክልት ጋር ከወተት ምርት ጋር ከማር ምርት ጋር እያንዳንዱን ነገር ግን ብንወስድ በጣም ቀላል የማይባል ደረጃ የአዲስ አበባ ነዋሪ ፍጆታ ሙሉ በሙሉ እንኳን ባንሸፍን በጣም ቀላል የማይባል በርደን ግን ከክልሎች ላይ ያወረድንበትና ቀጣይ ደግሞ ያንን እያዘመንን ከፍ እያደረግን በቴክኖሎጂ እየተጠቀምን ምርታችንን ባለችዋ ትንሽ ቦታ ማምረት ከቻለን እውነት ለመናገር እንደ ክልሎች የኛን ነዋሪ ከቨር የምናደርግበትን ሁኔታ እንግዲህ እንደ እግዚአብሔር ፍቃድ ይሳካልናል ብለን ነው የምናስበው። ምናልባት የቦታዎች እንደ ክልል ላይ ሰፋ ብሎ ያለመኖራቸውና የተወሰነ የህዝቡም ቁጥር እንደ አዲስ አበባ ስንወስድ በጣም ሀይ ነው። የዛን ህብረተሰብ ፍላጎት እናሟላለን ባንልም ግን ቀላል የማይባል ስራ ነው እውነት ለመናገር የተሰራውና ጥሩ ነው። ውድ ተመልካቾቻችን በየካና በቦሌ ክፍለ ከተማ ተገኝተን በተለይም ባለፉት 6 ወራት ምን አይነት ተግባራት ተከናወኑ፣ የተገኙ ውጤቶችስ ምን ይመስላሉ የሚለውን ከመዋቅር ኃላፊዎች ጋር የተለያዩ ሀሳቦችን እያነሳን ቆይታ አደረግን። ከዚህ በማስከተል ደግሞ በአጠቃላይ በአዲስ አበባ ከተማ በከተማ ግብርና ስራዎች ባለፉት 6 ወራት የተሰሩ ስራዎችንና የተገኙ ውጤቶችን በቀጣይ ቀሪ 6 ወራት ደግሞ ምን አይነት የቤት ስራዎች ይጠበቃሉ የሚለውን ልንጠይቅ ከኮሚሽኑ ዋና ኮሚሽነር ጋር ቀጠሮ ይዘናል። እዛም ሄደን በተመሳሳይ ሁኔታ የተለያዩ ሀሳቦችን እያነሳ ቆይታ የምናደርግ ነው የሚሆነው። አሁንም ቆይታቸው ከኛ ጋር ይሁን። 2018 እቅዳችን ውስጥ በተለይ አሁን ያለውን አፈጻጸም በየደረጃ ካሉት ዘርፎቻችን ጋር ገምግመናል። በተቋም ደረጃ በዚህ ባደረግነው ግምገማ ላይ የከተማ ግብርና ካቀድናቸው የ6 ወር እቅድ አፈጻጸም አንጻር
ስኬታማ ነው ብለን ያየነው። ከተማችን ህብረተሰቡ የኑሮ ውድነትን ከመከላከል አንጻር ዝቅተኛ ኑሮ ደረጃ ያሉት ህብረተሰባችን ሸማች ብቻ ሳይሆን አምራች መሆን አለባቸው ብለን ወደዚህ ዘርፍ እንዲቀላቀሉ በተለያየ ጊዜ በተፈጠረው ግንዛቤና የንቅናቄ መድረኮች ከ1.1 ሚሊዮን በላይ አባወራና ማወራዎች የዚህ የዘርፉ ተጠቃሚ ሆነዋል። እነዚህን የማስቀጠል ስራ ነው አንዱ የ6 ወር እቅዳችን። በዚህ ውስጥ ወደ 95% የቀጠለበት ሁኔታ ነው ያለው በእንስሳት ዘርፉም በእጽዋት ዘርፉም። ይሄ ስኬታማ ስራ ነው ብለን ያየነው። በተለይ ተጨማሪ ገቢ ለማግኘት ከሚሰሩት አንጻር ስናይ የእሁድ ገበያ ላይ እንደዚሁም ደግሞ የዓመት በዓል ጊዜያትን ነው ያሳለፍነውና ከክልል ከሚመጡ ምርቶች በተጨማሪ በውስጥ አቅም በአትክልት እንደዚሁም ደግሞ በእንስሳት ዘርፉ በዶሮ፣ በእንቁላል፣ በቁም ከብት ጭምር አቅርቦቱ ያሻሻለበት ሁኔታ አለና ይሄ እንደ ትልቅ ስኬት ያየንበት ሁኔታ ነው ያለው። ቀጣይነት ምርትን ከእጥፍ ከመጨመር አንጻር ብዙ መስራት እንደሚገባን ብዙ ማየት እንደሚገባን በተለይ በሃውስሆልድ ደረጃ የጀመርነው ስራ እንዳለ ሆኖ አሁን በፋሚሊ ቢዝነስ ደረጃ ኢንተርፕራይዞች በክላስተር ደረጃ በስፋት ወደዚህ እንዲገቡ የተጀመሩ ጅማሮች አሉ። ይሄ የምርታችንን በእጥፍ ሊያሳድግልን የሚችል እዛው ሳለ ደግሞ ለብዙዎች ደግሞ የስራ እድል ሊፈጥር የሚችል በ6 ወር አፈጻጸም ከ16000 በላይ ስራ እድል ነው የተፈጠረውና ይሄ ትልቅ ስራ ፈጣሪ ዘርፍ እንደመሆኑ መጠን ጥሩ ስኬታማ ስራዎች ተሰርተዋል። ባለፉት 6 ወራት ለዚህ ዘርፍ ፈታኝ ነገር ምን ነበረ? የተወሰደ የመፍትሄ እርምጃም ካለ? ስለ ከተማ ግብርና ስናስብ ግብአቶችን ማሰባችን አይቀርም። በተለይ ከሁሉ በላይ በእንስሳት እርባታው ዘርፍ በአሁኑ ሰዓት ብዙ አርቢዎች እየተፈጠሩ ነው ያሉት። የስራ እድል መፍጠራ እየተደረገ ነው። ለቢዝነስ እየሰሩ ነው። በዶሮ እርባታ ላይ የመኖ እጥረት ብዙም የለም። ነገር ግን የዋጋ ንረት በየጊዜው እየጨመረ የመጣበት ሁኔታ ነው ያለው። ስለዚህ ይሄንን እኛ አንደኛ በ3 መንገድ መፍትሄ ለመስጠት ጥረት እያደረግን ያለነው። የመጀመሪያው በየአካባቢው አርቢው በራስ አቅም መኖን እንዲያመርት ማድረግ። በተለይ አሁን ሰፋፊ የዶሮ እርባታ ላይ የወተት ላሞች ላይ የሚሰሩትን አርቢዎች ለራሳቸው አቅም ሊሆን የሚችለውን መኖ እንዲያመርቱ በዚህ ልክ ስልጠና መስጠት፣ ግንዛቤ መስጠት፣ በዚህ ልክም ደግሞ ምርት የጀመሩ አሉ። በሌላ መንገድ ደግሞ ወደ ስራ የምናመጣቸው ኢንተርፕራይዞች አሉ፣ መስሪያ ቦታ አዘጋጅተንላቸው እነዚህ ደግሞ በመንግስት ተደግፈው ብድርም ተመቻችቶላቸው ቢያንስ በክፍለ ከተማ ደረጃ አንዳንድ የመኖ መቀነባበሪያ ሊኖር ይገባል ብለን አቅጣጫ ሰጥተን በዚህ ልክ አሁን ወደ ተግባር የተገባበት ሁኔታ አለ። ሶስተኛው ያሉትን ለገበያ ከሚያቀርቡት መኖ አምራቾች ጋር ትስስር በመፍጠር በፋብሪካ ዋጋ ላይ በተመጣጣኝ ዋጋ እንዲያቀርቡ የተወሰኑ ተቋማት ጋር የመኖ አምራች ጋር ትስስር ፈጥረን ህብረተሰቡ በዚህ ልክ በተመጣጣኝ ዋጋ እንዲያገኝ እያደረግን ያለ ነው። የበጀት ዓመቱ አጋማሽ ላይ ነው የምንገኘው። ቀሪ አጋማሽ ጊዜ ይቀረናል። በእነዚህ ጊዜያቶችም እንግዲህ የሚጠበቁ የቤት ስራዎች ይኖራሉ። ምን እንጠብቅ? ካስቀመጥነው ግብ አንጻር ጥሩ አፈጻጸም ነው፣ ግን ማላቅ እንደሚገባን ነው የወሰድነው ያየነው። ከሁሉ በላይ እንግዲህ ዋናው የምንሰራው ህዝባችንን ተጠቃሚ ለማድረግ ነው። ስለዚህ ህዝባችን ይሄንን መንግስት ባመቻቸው ስትራቴጂ ባመቻቸው መንገድ ተጠቃሚ መሆን አለባቸው። የምርታማነትን የማሳደግ ተሳትፎን የማሳደግ ስራ መስራት አለብንና ይሄንን ተናበን አብረን መስራት
ውድ ተመልካቾቻችን የዛሬው ፕሮግራማችን እንግዲህ ባለፉት 6 ወራት በተለይ በከተማ ግብርና ስራዎች የተከወኑ ክንዋኔዎች ምን ይመስላሉ፣ የተገኙ ውጤቶችስ የሚል ሀሳብን አንስተን በተለያዩ ክፍለ ከተሞች እንዲሁም በኮሚሽኑ ጽህፈት ቤት ውስጥ ተገኝተን ያደረግነው ቆይታ ይህን ይመስል ነበር። እንግዲህ በተለይ ኢትዮጵያ በምግብ ራሷን ለመቻል በምታደርገው ሂደት ውስጥ እንደዚህ አይነት እቅዶችም ደግሞ መሬት ወርደው ትርጉም ያላቸው እንዲሆኑ የሚደረጉ ርብርቦች ተጠናክረው ሊቀጥሉ ይገባል የዛሬ የፕሮግራማችን መልእክት ነው። እስካሁን ጊዜያችሁን ሰጣችሁን ፕሮግራማችንን እየተከታተላችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ቸርን ሰንብቱ።